በቃክ ቡርኬ በቃክ። እሺ ከዚህ በላይ ትዕግስትም ልክ አለው። የእውነት እች ልጅ አታሳዝንክም እንዴ? በየቀኑ እየመጣች ስታለቅስ በየቀኑ ስለአንተ ስታዝን አንተ እሽታክን እንድትቀበል ብላ ምን ያላረገችው ነገር አለ? እች ልጅ አታሳዝንህም እንዴ? የእውነት ትዕግስትም ልክ አለው። ከዚህ በላይማ በቃክ፣ ይበቃሃል። የእውነት እንባዋ እንዲህ በየቀኑ ሲፈስ አንተ ምንም አይሰማክም? ምንም አዘኔታ የሚባል ነገር የለህም? ርኅራሄ የሚባል ነገር የለህም? በቃ ስለወደደችክ ነው፣ እንደወደደችክ ስለምታቅ ነው። ሌላው ደግሞ ያደረግከው ሀብል ነው። ኦኬ፣ አንተን የቀየረክ ያደረግከው ሀብል ነው። ይሄ ሀብል ከአንገትክ ላይ አውልቀው። ኦኬ፣ አውልቀው፣ እስኪ አውልቀው። ለአንድ ቀን ይሄን ሀብል አውልቅና እስኪ ራስክን ተመልከት እስኪ። ሌላው ደግሞ ጋሽዬ በቃዎት፣ ከዚህ በላይ የልጆትን ክብር አያሳጡ። ለሁሉም ነገር ልክ አለው። እርሶ ራሱ በቃ ምንድን ነው እሷ ላይ ነው በጣም ጫና እያደረጉ ያሉት። ምንድን ነው? ለምንድን ነው እንዲህ የሚያደርጓት እንዴ? ምን ማለት ነው? በቃ ይበቃዎታል። ስንት ቀን መጡ እዚህ ሚዲያ ላይ መስማማት ካልቻሉ ልጆቹ ስፔሻሊ ቡርኬ እርሶን ማክበር ካልቻለ፣ አማቹን ማክበር ካልቻለ በቃ ይበቃል። ከዚህ በላይ እንዴ! እቺ ልጅ መጫወቻ ናት እንዴ? የመጣ የሄደ ሁሉ ሲያስለቅሳት በየቀኑ ታልቅስ እንዴ? ከትላንት ወዲያ በየቀኑ ነው የምታለቅሰው እንዴ? አታዝኑላትም እንዴ? እንዴ በጣም ነው ማዝነው የእውነት እንዴ። በቃ ገፍተሽኝ እንዴ! ጥፋትህ እኮ ነው ቡርክ፣ ያጠፋኸው ጥፋት። አሁን ሀይሚ ጥፋተኛ ሆና እሷ ትለማመጥ፣ እሷ ትለምን። እሺ ትለምንክ፣ ለመነችክ። ስትለምንክ ደግሞ እሺ ብትላት ምን ችግር አለው? ብትቀበላት ምን ችግር አለው? ብታዝንላት ምን ችግር አለው? ሴት አደለች? ለሴት አዝናለሁ እናቴን እወዳለሁ ትላለክ አደለ? እናትክን የምትወድ ከሆነ ለሴት የምታዘን ከሆነ ለሀይሚ ዘንላታ፣ ይቅርታዋን ተቀበላታ። እንዴ እቃ አታወጪም? አንቺ ኑሪበት፣ እኔ ቤቱን አልፈልገውም። ምን ማለት ነው እንዴ? አንተ የሌለህበት ባዶ ቤት ውስጥ ምን ትሰራለች እሷ? ማን አላት አዲስ አበባ ላይ? አንተን ብላ እኮ ነው አዲስ አበባ የገባች የነበረው አደለ? የምትኖረውም ከአንተ ጋር ነበረ። አንተ ከሌለክ ባዶ ቤት ውስጥ የማታውቀው አካባቢ ላይ ምን ትሰራለች? ልክ እኮ ናት። በቃ እቃዋን ትወስዳለች፣ ቡታጀራ ከቤተሰቦቿ ጋር ትኖራለች። እባኮትን ጋሽዬ ነገ እንዳይመጡ ላይቭ ላይ ቪዲዮ ላይ እንዳይመጡ ጋሽዬ። በቃ ይበቃዎታል። የእርሶንም ክብር ጭምር ነው እያሳጡ ያሉት። እንዴ ከተስማሙ ይስማሙ፣ ካልተስማሙ በቃ እሱ ካልፈለገ ይህን ያክል መለማመጥ አያስፈልግም። ሲጀምር ያረገዘችዋ ልጅ ጉዳይ መፍትሄ ሳይፈለግለት ለምንድን ነው ቡርኬ አሁን ሀይሚን ጥፋተኛ ለማድረግ የሄድክበት መንገድ ትክክል አይደለም። ብዙዎቻችሁ ደግሞ ሀይሚ ስትለመን ስንቴ ነው እንለያይ ስትለው የነበረው? ስትለመን ሴት እኮ ናት። አንዳንዶቻችሁ ሴት ሆናችሁ በሴት ላይ የምትፈርዱ አላችሁ። የእውነት ስለ ነገያችሁ አስቡ እሺ። እናንተ ወንድ ልጅ እንደዚህ እንደፈለገ ቢያረግና ቢጫወትባችሁ ችግር የለውም ብላችሁ ህይወታችሁን ትመራላችሁ? አትመሩም። ስለዚህ አንዳንድ ጊዜ አንዳንድ ሴቶች እስኪ እንደ ሴት አስቡ እሺ። እንደ ወንድ አታስቡ። አንዳንድ ሴቶች በጣም ትንሽ ናችሁ፣ በጣም ጥቂት ናችሁ። ስትለመን እምቢ ብላ ትላላችሁ እንዴ። በቃ በወቅቱ እኮ ሁላችንም አናዶናል አይደል? እርጉዝ ሴት ስትመጣ ኢቨን እንኳን እኮ እስካሁን እኮ ስለ እርጉዟ ሴት እኮ መፍትሄ እኮ ምንም አልተበጀም እኮ። ሳይበጅ እኮ ነው ይሁን ልጁ እንኳን ያንተ ቢሆን በቃ እሺ ይቀበላለሁ አለች አይደል? እቺ ሴት እኮ ልትመሰገን፣ ሊጨበጨብላት፣ ሊያሞግሳት፣ ሊያደንቃት የኔ ውድ ሊላት ነው እንጂ የሚገባው በዚህ ደረጃ እሷን በቃ አይንሽን ማየት አልፈልግም ማለት አስፈላጊ አይደለም። ሀይሜ ምን ባጠፋች? ሀይሜ ምን ባረገች? አዎ ሁላችሁም ሴቶች እስኪ ተናገሩ። እሷ ላይ እየፈረዳችሁ ያላችሁ ሴቶች ተናገሩ እስኪ። እናንተ ፍቅረኛችሁ ሌላ ሴት አስረግዞ ሌላ ሴት አርግዣለሁ በሱ ብላ መጣ ጎሽ ጎበዝ ብላችሁ አጨብጭባችሁ ነው የምትቀበሉት? የማታረጉትን ነገር ሀይሚ ያደረገች ብላችሁ ሀይሚን ለመጣል፣ ሀይሚን ለመስደብ፣ ሀይሚን ለማቋሸሽ፣ ሀይሚን ለማዋረድ የምትሄዱ ሴቶች ተጠንቀቁ። ይደብራል። የእውነት በጣም ነው የሚደብረው። እኔ እውነት ትንሽ ስሜታዊ ሆንኩኝ። በጣም ይቅርታ ጋይስ፣ የእውነት በጣም ስሜታዊ ስለሆንኩኝ ነው። ማለት አሳዘነችኝ። በየቀኑ ነው እንዲህ የሚያስለቅሷት። እኔ ራሴን እውነት ማልቀስ አልፈልግም፣ ግን በቃ በየቀኑ ሁሌ ጋሽዬ እርሶ ራሱ ምን እየሆኑ ነው? እሷ ላይ እኮ ነው እየፈረዱ ያሉት። ለቡርኬ ያደላሉ። ለምንድን ነው እንዲህ የሚያደርጉ? ልጆት አይደለች እንዴ? በቃ አልፈልግም ካለ አትለማመጡት። እኛ እንዲለያዩ አንፈልግም፣ አብረው እንዲቀጥሉ ነው የምንፈልገው። ግን ቡርኬ እንደዚህ የሚሆነው ደግሞ በአንገት ሀብሉ ምክንያት ነው። የአንገት ሀብሉ ይውለቅ ከአንገቱ ላይ ስንል የሚሰማን አጣን። ስሙንና እስኪ አንገት ሀብሉን አውልቁ። ይሄ ሀብል ነው ያልነው። ሀብል ያቺ ሴት የሰጠችው ሀብል ይውለቅ ከአንገቱ ላይ። ምን አሰርታ ምን አርጋበት እንደሰጠችው አይታወቅም ነው እያለን ያለ ነው። ግን የሚሰማን የለም፣ የሚያዳምጠን የለም። እና ምን እናርግኛ?
ምንም ማድረግ አንችልም። ስለዚህ አሁንም ቢሆን ሀይሚን አታርጓት፣ ሀይሚን አትክፏት፣ ሀይሚን አታስለቅሷት። በቃ ይበቃል። ጋሽዬ እርሶም ያስቡበት። የእውነት እሷ ላይ ነው በጣም የሚጮሁት፣ እሷን ነው የሚሰድቡት፣ እሷን ነው በቃ አርፈሽ ቁጭ በይ ምናምን እያሉ እሱን እየተለማመጡ በቃ እሱ አልፈለግም እንዲህ እሱ ፊቱን አዙሮባታል። በቃ እሱ ማየት አይፈልግም እሷን። ስለዚህ ይሄ ደግሞ የሆነው ደግሞ ልጅቷ ባደረገችው ሀብል ላይ የሆነ ነገር አርጋበትም ሊሆን ይችላል። ስለዚህ ይህን ሀብል አውልቃችሁ እስኪ ቡርኬ ማንነቱን ይዩ እና ተመለስ ቡርኬ። የእውነት ይቆጫል። ሀይሚ ላይ በጣም አደገኛ የሆነ ግፍ እየሰራህ ነው። ነገ ዋጋ ያስከፍልሃል። ነገ እኛ እንደ ወንድም እንደ እህት እንድንቆምልህ ከፈለግ ለሀይሚ እድል ስጣት፣ አዳምጣት። ቁሳቁስ ምን ያደርግላታል? በቃ ሀይሚ አንቺም ተረጋጊ። በቃ ወደ ራስሽ ተመለሽ፣ አታልቅሺ። ራስሽን ነው የምትጎጁ። ከሰውነት ተራ ነው የወጣሽው። አሁን እንኳን ከስተሻል እና እኔ በጣም ትንሽ ስሜታዊ ስለሆንኩኝ ነው ጋይስ፣ በጣም ይቅርታሽ። ምክንያቱም አላቅም ብቻ ትንሽ ስሜታዊ ሆኛለሁ። ይህን ቪዲዮ ቆርጣችሁ ለሁሉም አድርሱ እሺ ጋይስ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጋሽዬ ግን እርሶ በቃ ይበቃዎታል። በዚህ ደረጃ የእርሶ ክብር ማጣት የለበትም። ትልቅ ሰው ኖት። በቃ ካልፈለገ በቃ ተዉት። በቃ አዝናለሁ በጣም። ሀይሚዬ አይዞሽ።